ተናስተልን ተመልካቾቻችን አካታዊ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታዊ ቢዝነስ ሳምንታዊ ፕሮግራም ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር ተባብረው በሻት የሚቀርብላችሁ ፕሮግራማችን አሁን ይጀምራል። ዛሬም በተለየ ርዕስ አንድ አንጋፋ የኢንሹራንስ ባለሙያ አቶ አደም አብዲን እንግዳ አድርጌያለሁ። አቶ አደም አብዲ ውድ ጊዜው ሰውተው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ ከፍ ምስጋና ያቀርባለሁ። እኔ አመሰግናለሁ። መልካም ዛሬ በተለይም የምናነሳው ርዕሰ ጉዳይ ስለዚህ ስለ ወለድ አልባ ፋይናንስ ስርዓት ውስጥ የሚታወቀው ተካፉል ነውና ርዕሳችን ዛሬ ተካፉል ነው። ተካፉል ማለት እንደው ምን ማለት እንደሆነ እንደ መግቢያ ይሆነና እሱን ያብራሩልን አቶ አደም። ኦኬ በጣም አመሰግናለሁኝ። እንዳልከው ተካፉል ከወለድ አልባ ኢንስቲትዩሽን ውስጥ አንዱ ነው። ተካፉል ማለት ከሐራም የጸዳ ወይም ደግሞ ሐላል የሆነ የኢንሹራንስ አገልግሎት ማለት ነው። ኖርማሊ ስናየው የሐራም መንገዶችን የሸሸ ወይም የተወ የኢንሹራንስ አገልግሎት ነው ማለት ነው። እንዳጠቃላይ ልክ የወለድ አልባ ባንክ ስራ ያሰራን የሚባለው ኢንሹራንስ ላይ የሚሰጥ የወለድ አልባ የፋይናንስ ስርዓት ሆኖ ኢንሹራንስ ላይ ነው ያተኮረው ማለት ነው። አው የወለድ አልባ ስንል በባንኩ ወደ ባንኮቹ ስናይ ወለድ ብቻ ነው እንደ ኮቴሽን የሚታየውና በዚህኛው በተካፉል ወለድ አልባ ብቻ አይደለም። ብዙ ነገሮች ሸሪዓ የሚከለክላቸው ኤሌመንቶች የተወ ነው። ኤሌመንቶች አሉበት። እነዛን ኤሌመንቶች አስወግደው ሸሪዓ በሚፈቅደው መልኩ አገልግሎት የሚሰጥ የኢንሹራንስ ዘርፍ ነው ማለት ነው። ለምሳሌ እንደው በዝርዝር ብናያቸው ምን ይመስላሉ እነሱ ነገሮች? በጣም ጥሩ። በዝርዝር ብናያቸው አሁን በቀላሉ መጀመሪያ ያነሳው ኢንትረስት ያልከው ሁለት አይነት ኢንትረስት አለ። ዳይሬክት እና ኢንዳይሬክት ብለን የምንጠራው ኢንትረስት ነገር አለው ማለት ነው። ዳይሬክቱ ልክ ባንክ ፊክስድ ታይም ዲፖዚት ላይ ገንዘብ አስቀምጠ ከዛ ኢንትረስት ወይም ወለድ የምታገኘው ብለን የምንጠራው ነገር ነው ማለት ነው። ይሄ ቀጥተኛው ኢንትረስት ብለን የምንጠራው ነገር ነው። ሁለተኛው የማይታየው ወይም ኢንዳይሬክት ብለን የጠራ ነው። ለምሳሌ አንድ ደንበኛ አደጋ ቢደርስበት ያንን አደጋ ክፍያ ብንፈጽምለት ወይም ቢፈጸምለት እሱ ደንበኛ ከከፈለው በላይ ይወስዳል። ኖርማሊ ካየው ማለት ነው። ከከፈለው በላይ ከወሰደ ያችን ልዩነቱን እንደ ምሳሌ 50 ብር ከፍሎ 100 ብር ከወሰደ 50 ብር ወለድ ነች ማለት ነው። የፈቀደለት አካል ስለሌለ ያቺ ወለድ ነች። ይሄን በድምሩ ወለድ ብለን እንጠራለን እኛ የሚታይም የማይታይም ቢሆን ማለት ነው። ሌላው የኢንሹራንስ ፖሊሲ ከተካፉል ውጪ ያለው የኢንሹራንስ ፖሊሲ ቴክኒካሊ ካየኸው የቁማር አይነት ሲስተም አለ። ከዛ ጋር ተመሳሳይነት ያለው ሲስተም አለው ማለት ነው። በሸሪያ ደንብ ደግሞ ካየነው ቁማር የተከለከለ ነው። ኤግዛክትሊ ቁማር ነው ብለህ ዲቤት ላታረግ ትችላለህ ኖርማሊ። ግን ደግሞ የዛ ሂደት አለው። ያ ሂደት ደግሞ በሸሪያ የተከለከለ ስለሆነ እሱንም የተወ ነው ማለት ነው። ሶስተኛው ራሱ የውሉ አዋዋል ውሉን የኢንሹራንስ ፖሊሲ ስትዋዋል የምትዋዋልበት መንገድ ለዛ ይዳርጋል፣ ለቁማሩ ይዳርጋል። ምን ማለት ነው? ለምሳሌ አደጋ ቢደርስ እንደዚህ አረግልሃለሁ ትላለህ ማለት ነው። ኦኬ አደጋ ቢደርስ እንደዚህ አረግልሃለሁ። የኔ ጥያቄ ምንድነው? አደጋ ሲደርሳል ወይ? መች ነው የሚደርሰው? ብደርስስ የስንት ብር ነው? የሚሉ ጥያቄዎች አሉ። ኦኬ እንደዚህ ከሆነ ታዲያ አሁን ምንድነው የሚሸጠው ነው? ሽያጭ ከሆነ ይሄ ውል የሽያጭ ውል ከሆነ የሽያጭ ውል ከሆነ የሚሸጥ ነገርና የሚገዛ አካል መኖር አለበት። አሁን የሚሸጠው ነገር ፕራክቲካሊ አሁን ላይ የለም። ለምን? ወደፊት እንዲያረግልሃለሁ ብለ ቃል ነው የገባኸው። ቃልን ኦኬ ትፈጽማለህ፣ ግን ዛሬ ምንድነው የሸጥከው ነው? ፕራክቲካሊ እሱ ለከፈለው ገንዘብ ምን ይዞ ሄደ? ቴክኒካሊ ወዴት ሄደ ማለት ነው? ወደዛው ቁማር ብለን ወደ ጠራ ነው ወደዛ ሄደ። ብዙ ናቸው፣ በጥቂቱ እነዚህ ናቸው ማለት ነው። አጠቃላይ ኢትዮጵያ ላይ ያለውን የተካፉል አሰራርና በተመሳሳይ መልኩ ደግሞ እድገቱን እንየው። ምናልባትም የወለድ አልባ ፋይናንስ ስርዓት ወይም ደግሞ የወለድ አልባ የባንክ አገልግሎት ካልነው ምናልባትም 12 13 ዓመት ያክል እድሜ ያለው የአሰራር ነውና ከዛው አንፃር እንደው ኢትዮጵያ ውስጥ ስላጀማመሩና እድገቱና እንደዚህ መሰል ጉዳዮችን እስቲ በተጓዳኝ ነው ተዋዳ። ተካፉል አክቹአሊ 4-5 ዓመት አካባቢ ነው ሲጀምር እዚህ ሀገር ውስጥ
ሲጀምር አላማው ምንድነው? እነዚህ ወለድ አልባ ባንኮች ወይም የፋይናንስ ኢንስቲትዩሽኖች ሲቋቋሙ ለነሱ ምቹ የሆነ የኢንሹራንስ አገልግሎት የለም ኖርማሊ ማለት ነው። ይሄንን መሰረት አድርገው ሰዎች ወደ ተካፉል ሄዷል። ነገር ግን ከዛም በፊት በነበረው የሙስሊሙ ህብረተሰብ ሐላል የሆነ የኢንሹራንስ ዘርፍ ይፈልጋል። ነገር ግን በሀገራችን ያው የለም። በሌላ ዓለም በብዛት ቢኖርም በሀገራችን የለም። ፍላጎቱ አለ፣ ነገር ግን ፕሮዳክቱ የለም። ጥሩ ነገሩ እነዚህ ባንኮች እነዚህ ወለድ አልባ ባንኮች ሲመጡ ፍላጎቱን አናሩት ማለት ነው። በደንብ አናሩት። ከዛ ጋር ተያይዘው ጥቂት ኢንስቲትዩሽኖች ወደ ተካፉል ሄዱ ማለት ነው። በዚህ መልኩ ተካፉል ወደ ሀገራችን ኢንትሮዲዩስ መሆን ቻለ። ከኢንትሮዲዩስ ከተደረገ በኋላ በሂደት ኢንስቲትዩሽኖች ቁጥርም እየጨመረ ሄዷል። በአሁኑ ጊዜ ካየው ወደ 8 ኢንሹራንስ ካምፓኒዎች ተካፉልን እየሰጡ ናቸው አሁን ስናይ ማለት ነው። እድገት ደረጃቸው ደግሞ ካየነው ከኮንቬንሽናል ጋር የሚወዳደር አይደለም። ያው ኢንፋንት ነው፣ ገና ጅምር ላይ ነው ያለው። ከዛ አንጻር የምናየው አይደለም። ነገር ግን የሚናቅ አይደለም። ኖርማሊ ካየነው ብዙ ነገሮችን ከእድገት አንጻር ካየነው ወደ ለምሳሌ የ6 ወር ያለፉትን 6 ወር እንኳን ብናይ ተካፉል የኢንዱስትሪ እድገት ራፍሊ ዳታ ነው። ነገር ግን ከ60% በላይ እድገት አለው ማለት ነው ስታየው። ይሄን የሚያመለክተው ነገር ምንድነው? የተካፉል ፍላጎት ነበረ። ስቲል ገበያው ላይ በበቂ ሁኔታ ስላልገባን በበቂ ሁኔታ ስላልሰራን ከነበረው የሆነ ስቴፕ ሄደዋል ማለት ነው። ይሄ ነው የሱ እንትን ያለው እንቅስቃሴ ያለው በዙ መልኩ ነው ማለት ነው። እንደ ሀገር ምን ልለው እንችላለን? እንደው እንደ ሀገር ያለው ነገር አበረታች ነው፣ ጥሩ ነው። እንደ ሀገር ካየ ነው እኔ አበረታች ነው ብዬ ነው የማስበው። በጣም አበረታች ነው ብዬ ነው የማስበው። ለምንድን ነው ይሄንን አበረታች ነው ብዬ የማስበው? ከሁለት ነገር አንፃር። አንደኛው ይሄንን ፍላጎት የዲማንድ ጋፕ ምንድነው የምንለው የፍላጎትና አቅርቦት ጋፕ ነበረ ማለት ነው። ይሄንን ጋፕ ባትሞላው እንኳን መጀመሩ ራሱ በጣም አበረታች ነው። ምክንያቱም ህብረተሰቡ የሚፈልገው ነገር አለ፣ በሌላ መልኩ ሪስክ አለ፣ የሚፈሩት ሪስክ አለ። ስራ መስራት አለባቸው። ስራ መስራት ካለባቸው ደግሞ የሚተማመኑበት ነገር መኖር አለበት። ያንን ደግሞ ለማድረግ እዚህ ጋር ደግሞ ሌላ የሸሪያ ደንብ ህግ አለ። ከሱ ጋር የተቃኘ ነገር መኖር አለበት። አሁን ከሱ ጋር የተቃኘ የኢንሹራንስ አገልግሎት መምጣቱ ራሱ እኔ ለሀገራችን በጣም ትልቅ እምርታ ነው ብዬ ነው የምወስደው ማለት ነው። መልካም አቶ አደም ጥሩ ነጥብ ነው። በተለይም በአንጻራዊ መልኩ ኢንፋንት የነበረው የወለድ አልባ ተካፉል እንቅስቃሴው 60% በዚህ በ6 ወር ውስጥ ያለውን ራፍ የሆነ ዳታ አንስተናል። ምናልባት እንደው ለብዙ የአሽከርካሪዎች ጥያቄ የሚሆነው ብዙ ጊዜ የሶስተኛ ወገን መንግስት አስገዳጅ አድርጎት አብዛኛውን ኢቭን የተበላሸ መኪና እንኳን መንቀሳቀስ እንኳን ሲፈልግ ሶስተኛ ወገን መለጠፍ እንዳለበት በደንብና በህግ ጸንቶ አስገዳጅነቱም ቅጣቱም ከበድ ያለ ነው። እስከ መታሰርም ሰዎችን የሚያደርስ አይነት የደንብ ጥሰት ነው ሶስተኛ ወገን የሌለው ተሽከርካሪ እንዳይሄድና ከዚህ አንፃር ግን እንደው ተካፉልን የሚሰጡ አላስብም። እኔ እንደው ተካፉልን እዛ ውስጥ ትሪት ማድረግ ይቻላል? አገልግሎቱን በተካፉል ማግኘት ይቻላል ወይ? እንዴት ነው እናንተ የምትሰጡት አገልግሎት ውስጥ አለ ወይ? በጣም ጥሩ ጥያቄ ቴንኪው። ሶስተኛ ወገን የኢንሹራንስ ካምፓኒዎች ተካፉልን ከጀመሩ ጊዜ ጀምሮ ከዋናው ተካፉል ጋር ትሪት ያደርጉታል። ኖርማሊ ስቲል ሶስተኛ ወገን ይሰጣል። ምናልባት አዌርነሱ ስለሌለ ሰው በደንብ ስላላወቀው ነባሩ ኢንሹራንስ ላይ ወይም ኮንቬንሽናል ኢንሹራንስ ብለን የምንጠራው ላይ እየገባ ሊሆን ይችላል። ነገር ግን ኢንዱስትሪውን አሁን ፕራክቲካሊ ተካፉል ኢንሹራንስ የሚሰጡትን ፕራክቲካሊ ሄዳችሁ ብታዩ ሶስተኛ ወገን ገበያ ላይ ነው ያለው ማለት ነው። በተካፉል አገልግሎቱን ማግኘት ይቻላል። ከመንግስት ጋር ያለው ነገር እንግዲህ ሞስት ላይክሊ የሶስተኛ ወገን የመንግስት ነው። በአደጋው ልክም የራሱን ያስቀመጡትም ገንዘብም አለ። ጉዳት ሲደርስበትም ለሌላ ጉዳት ላደረሰበትም አካል አድራሹ ላይም ተቀንሶ የሚሄድ ነገር አለና ምናልባት ቶታሊ ወደ ተካፉል ነው የሚዞረው ማለት ነው። አሰራሩ ላይ እንደው ትንሽዬ ነገር ማለት ነው። እዛ ጋር እንደሱ ማለት አይደለም። ምንድነው አሁን ተካፉል ነው ኮንቬንሽናል ነው የሚያሰኘው ክፍያው አይደለም፣ ወይም ከክፍያ ወደ ሆነ ቦታ የምትወስደው ነገር አይደለም። ዋናው ነገር የቱ ላይ ነው የሚያንጠለጥለው ችግሩ የሸሪዓ ህጎች የት ጋር ነው የሚከለክሉት፣ ምኑ ላይ ነው የሚከለክሉት የሚለው ነው።
እነዛ ነገሮች አንድ ደንበኛ የሚከፍለው ኮንትሪቢዩሽን አይደለም። ዋናው የት ጋ ነው የሚከፈለው? ክሌሙ ላይ ነው። ሌላው ደግሞ ውሉ ላይ ነው። አሁን ከ10% ብለን የምንጠራው አለ ወደ መድን ፈንድ የሚሄደው አሁን ከመንግስት ጋር አንተ ያልከኝ ያ ማለት ተጎጂው ለምሳሌ ጉዳቱን የፈጸመው አካል ካልተገኘ ለተጎጂው መንግስት ከዛ ከ10% እንዲከፍለውና እንዲያሳክሙ ስለሚፈልግ ከተካፉልን ፐርፌክትሊ እንደ ኮንቬንሽናል ሁሉ ያቺ 10% ወደ መድን ፈንዱ ትሄዳለች ማለት ነው። መድን ፈንድ ሲከፍል በየት መልኩ ነው የሚከፍለው? ሌላ ጥያቄ ነው። ከዚህ ጋር የሚገናኝ አይደለም ማለት ነው። ነገር ግን 10% እዛ ትሄዳለች፣ አስገዳጅ ነው። እሱን ያከብራል ማለት ነው ተካፉልን። ስለዚህ ሰዎች እንደ አማራጭ ሶስተኛ ወገን ግዴታም ስለሆነ የትኛውንም አዲስ አሽከርካሪ የሚሆን በአመቱ መጨረሻ ላይ ሊብሬ ለማሳደስ አመታዊ የተሽከርካሪ ብቃት ለማሳደስ የሚሄድ አካል ይሄን ዶክመንት ሄዶ ስለሚሄድ ግዴታ ስለሆነ ኤክስፓየር ስለሚያደርግም ሰዎች የተካፉልን አማራጭ በተለይ ተመልካቾቻችን በተካፉል ማግኘት ይችላሉ። ሶስተኛ ወገን አስገዳጅም ስለሆነ የኢንሹራንስ አገልግሎት የሚሰጡ ስላሉ ያን መጠቀም ይችላሉ ማለት ነው። ምንም ጥያቄ የለም። መልካም ወደ ሌላው ጥያቄ ልለፍ። በተለይም እንግዲህ የፋይናንስ ስርዓት ውስጥ ወለድ አልባ የፋይናንስ ስርዓት ለሀገራችን ያለውን ምርታም ይሁን ፍላጎትም ይሁን እድገትም ይሁን ትልቅ እንደሆነ ስፔሻሊ ይሄ በዚህ አካታችም ይሁንና አማራጭ የሆነ የፋይናንስ ስርዓት መሆኑ ይታወቃልና በዚህ ሂደት ውስጥ ግን በወለድ አልባ የፋይናንስ ስርዓት ውስጥ ወይስ ኢንዱስትሪ ውስጥ የተካፉልን ሚና እንዴት ነው የምንገልጸው? አትባለም የተካፉልን እጅግ በጣም ትልቅ ነው። ባይዞ እስቲ እንየው ምን ማለት ነው ተካፉል? መሰረታዊ ነገሩ ለምን አስፈለገ ነው። ሚናውን የምናየው ለምን አስፈለገ ስንል ነው ማለት ነው። አንደኛ ወለድ አልባ ኢንስቲትዩሽኖች ወይም ካምፓኒዎች ሸሪያን አክብሮ የሚሰሩ ናቸው። ኖርማሊ ካየ ነው የምንጠብቀው እንደዛ ነው ማለት ነው። ሸሪያውን አክብሮ ለመስራት ከሚያስፈልጋቸው ነገሮች አንዱ ተካፉል ነው። ምን ማለት ነው? ባንኮች ለብቻቸው ካየናቸው ወይም ፋይናንስ ኢንስቲትዩሽኖችን ለብቻቸው ካየናቸው ብድር ይሰጣሉ፣ ፐርፌክትሊ ኢንቨስት ያደርጋሉ፣ ቢዝነስ ላይ ስራ ይሰራሉ ማለት ነው። እነሱ ብድር ከሰጡ የአንድን ኢንስቲትዩሽን ወይም ግለሰብ ኮላተራል ይይዛሉ ማለት ነው። ኮላተራል መያዛቸው ብቻ ለነሱ በቂ አይሆንም። ለምን? አደጋ ስላለ አደጋው አለ። እዚህ ጋር አደጋው ካለ ያ የያዙት ንብረት ቢወድም የሚይዙት ነገር የላቸውም ማለት ነው። ስለዚህ ይሄንን ጋፕ የሚሞላው ተወደደም ተጠላም ተካፉል ነው ማለት ነው። እዚህ ጋር በዚህ እናየዋለን። በሌላ መልኩ ደግሞ ፓብሊኩን ራሱ ካየነው እንደ ሀገርም ስራ እንስራ ብንል ሪስክ አለ፣ የምንፈራው አደጋ አለ። በኮንፊደንስ ስራ ለመስራት ዋስትና ያስፈልጋቸዋል። ዋስትና የሚሆንላቸው ነገር መኖር አለበት። እንደ ሰው ልጅ አላህ አለ ማለት እንችላለን። ደግሞ እዛ ጋር ምን አለ? አላህ አለ ማለት ቀላል ነው፣ ትክክልም ነው፣ የምንሄድበት መንገድ ነው። ነገር ግን አላህም ስሩና እኔ ደግፋቸዋለሁ ነው ያለው። ፕሮቴክሽኑ መኖር አለበት ማለት ነው። የዚህ ስጋቱ ቢመጣ የሆነ ነገር እሱን የሚሸፍንልኝ አለ። በአላህም ተወከል ግመልህንም እሰር ነው። ትክክል፣ ግመልህንም እሰር ነው። ያ ስላለ ያንን የሚያደርግለት ደግሞ ተካፉል ነው። ስለዚህ ሚናው እጅግ በጣም ዘርፈ ብዙ ነው። ወደ ነበረበት ደንበኛን ይመልሳል። ይህንን ፋይናንሻል ኢንስቲትዩሽን ስራውን ኮምፕሊትሊ እንዲሰራ ምሰሶ ይሆንለታል ማለት ነው። ትልቅ ምሰሶ ነው የሚሆንለት። በዚህ መልኩ ነው ማለት ነው። እሱ ባይኖር ፎር ሹር ስራውን በደንብ ማሳለጥ አይችልም። ምክንያቱም አደጋ አለ፣ አያሰራውም ማለት ነው። አደጋ በደረሰ ቁጥር ስራውን የሚያቆምበት ሁኔታ ይከሰታል ማለት ነው። መልካም። መደበኛ ኢንሹራንስ ነው። ሰዎች ለአደጋ ጊዜ ለግዞት ጊዜ ይገጥመናል ብለው የሚሄዱበት ነገር ነውና ምናልባት ከዚህ በፊት ከለውጥ ኃይሉ በፊት ኢትዮጵያ ላይ በጣም ባልተለመደ መልኩ ብዙ በአመጽና በአንዳንድ ነገሮች ብዙ ኢንዱስትሪዎች የሆነ ጊዜ መክነዋል። የዛን ጊዜ ደግሞ የኢትዮጵያ ኢኮኖሚ ላይ ያሳደረው ተጽዕኖ እናውቃለን። የኢንሹራንስ ሰዎች ሲጠየቁ ለአመጽ አንከፍልም ውላችን ላይ የለም ነው የሚለው። ምክንያቱም ባንክም ኢንሹራንስም ሌላ ማይክሮ ፋይናንስ ተቋምም ውሉ ነው ሊያስገድደው የሚችለው ነገር። ሰውነት ሌላ ጉዳይ ነው፣ ማህበራዊ ህይወት ሌላ ጉዳይ ነው። ከዚህ አንጻር ነው በተለይ የአመጽን ህዝባዊ አመጽን እንደዚህ ኪዮሶችን
እንደው ትሪት ከማድረግ አንጻርና በእነሱ ከሚፈጠሩት ነገር አንጻር ተካፉል እንደው ምን አለው? በጣም ጥሩ ባይዘ የሆነ ነገርን የሚያመጣው ችግር ነው ብዙ ጊዜ አይደል ነው መፍትሄ የሚያመጣው ችግር ነው ማለት ነው። ልክ እንደዛ ሁሉ ያንን የዛ አመጽ መኖር ከአመጹ በፊት ለምንድን ነው ፖለቲካል ቫዮለንስ ኢንሹራንስ የምንለው እኛ ሀገር ላይ የለም አክቹአሊ እውነት ነው የለም። ለምንድን ነው ያልኖረ ካልከው ዲሲሲቭ ነው ብዙ ጊዜ ሲመጣ ከባድ ሆኖ ነው የሚመጣው። ልትሸፍነው በማትችለው መልኩ ነው የሚመጣው ከአቅም በላይ ሆኖ ነው የሚመጣውና ሁለት ደግሞ የኢንሹራንስ ኮንሰፕትን ትንሽ የመጣስ ባህሪ ያለው ምን ማለት ነው? ኦልሞስት ኢንሹራንስ አክሲደንትን ነው ከቨር የሚያደርገው ማታውቀውን ድንገት የሚደርሰውን አደጋዎች ነው ከቨር የሚያደርገው። ነገር ግን ፖለቲካል ቫዮለንስ ካየነው አንዴ ከመጣ የምታውቀው ነው በቃ ያወድማል። ቀድሜ ያወቅከውን ነው ወይ ኢንሹር የምታደርገው የሚል ነገሮች ይመጣሉ። ዞሮ ዞሮ ግን ሌላ ዓለም ላይ ስለነበረ እኛም ከዚህ ከፖለቲካል ቫዮለንሱ ጋር ሁኔታዎችን አይተን እንደ ኢንዱስትሪ ኦልሬዲ በተካፉልም በኮንቬንሽናልም ኢንትሮዲዩስ ሆኖ ፕሮዳክቱ ዛሬ ላይ ገበያ ላይ አለ እየተገባም ነው ማለት ነው። መልካም እና እንደ አጠቃላይ ለማህበረሰባችን ያለው እንደ ማህበረሰብ እንደ ኢንዱስትሪ አይተነዋል። እንደ ማህበረሰብ ግን እንደው ተካፉል ያለው ጠቀሜታ ምን ይላሉ? ምንድነው በዋነኝነት ይሄን ነገር እንደልግለጽ ለምሳሌ አንድን ሰው ወይም አንድን ባለሀብት ወይም አንድን ደንበኛ ወስጄ ልንገርህ። ነጋዴ ብትሆን ሌት ንብረት ቢኖርህ ሰራተኛ ቀጥረህ ታንቀሳቅሳለህ፣ ለመንግስት ግቢ ትከፍላለህ፣ አንተ ቤተሰብን ታስተዳድርበታለህ። ይሄ ነው። ከዚህም ዘርፈ ብዙ ነገሮችን ታከናውናለህ ማለት ነው። ነገር ግን ይሄንን ንብረት አደጋ መጥቶ ቢወስደው ምን ታደርጋለህ ነው ጥያቄ። ከዚህ አንጻር እንድናየው ስለፈለግኩኝ ነው። የነበረውን ስራህን አትቀጥልም። ስለዚህ ምን ይከሰታል ማለት ነው? የንግዱ ሂደት ይቆማል ማለት ነው። ስለዚህ ገቢ ምንጭህም ይቆማል። አንተ የምትደግፋቸው ሰዎችም ድጋፍ ያጣሉ። ሰራተኛም ልትበትን ነው ማለት ነው። የተካፉል ጠቀሜታው ምንድን ነው? እዛው ፋይናንሻሊ ወደ ነበርክበት ይመልሳል። ስለዚህ ትቀጥላለህ ማለት ነው። ለምሳሌ ንብረቱ ከወደመ ይተካል፣ መልሶ ይተካልሃል። ስለዚህ አንተ ስራ ለተወሰነ ጊዜ ካልሆነ በስተቀር በቋሚነት አይቆምም ማለት ነውና ይቀጥላል። በዚህ መልኩ ለመላው ህብረተሰብ ካየነው ከኢኮኖሚ የሚወጡ የሰው ቁጥር ብዙ ይሆን ነበር። ከኢኮኖሚ ኮምፕሊትሊ ከኢኮኖሚ ይሄ ሰርክል ነው አይደል? ኢኮኖሚ ሁሉ ጊዜ እንደዚህ ሰርክል ነው የሚሄደው። ከዛ ውስጥ ያችን ሰርክል እያጠበበ ይሄዳል። ምን አደጋው እያወጣ በሄደ ቁጥር። ነገር ግን ያቺ ሰርክል እንዳትበጠስ እንደነበረችው ሰርክሏ ላይ እንድትሄድ እንደውም እንድትሰፋ የሚያደርገው ኢንሹራንስ ነው ማለት ነው። ተካፉልም ይሄንን በሰፊው ያደርጋል ማለት ነውና ይሄ ነው። መልካም ጥሩ ነገር ነው። በተለይም ሰዎች ሲስተም ውስጥ እንዲቆዩ በተለያየ ፖለቲካል አመጽም ይሁን በፖለቲካል ቫዮለንስም ይሁን በማህበራዊም ይሁን እውነት ነው። ሰው ለአክሲደንት ነው። አክሲደንት ደግሞ ቀጠሮ ይዞ የሚመጣ ነገር አይደለም። በተለያየ ጊዜ አማራጭና በብዙ ጊዜ ሊሄድ ይችላል። እንደው በአንጻራዊ መልኩ የኮንቬንሽናሉንና የተካፉልን ነገር ለማየት ለምሳሌ አንድ ሰው አረቦን ወይም ደግሞ ፕሪሚየም ያዋጣል። በዛ ልክ አክሲደንት ይደርስበት ይሄዳል። ካልሆነ ወደ ወለዱ ይሄድና እዛ ውስጥ አክሲደንት ደረሰም አልደረሰም በዛ ልክ እያደሰ ይሄዳል። ምናልባት ግን ከዚህ ከወለድ አልባ የወለድ አልባው የተካፉል ስርዓት ከመደበኛው ኮንቬንሽናል ብለን ከምንጠራው ያሰራር ነው ልዩነት አለው። እጅግ በጣም ልዩነት አለ። ምንድነው በአማርኛም እንደሚለው አላውቅም። ፓራዳይም ሺፍት ነው። በጣም ትልቅ ለውጥ እንደማለት ነው ልዩነቱ ማለት ነው። እንደ ምሳሌ እንየው ካልን ከአረቦን ክፍያ ካየነው ልዩነት የለውም። አረቦን ክፍያው ተመሳሳይ ነው። ተካፍልም ላይ ይሁን ኮንቬንሽናሉ ላይ ይሁን የሚከፈለው ነገር ተመሳሳይ ነው። አደጋም ሲደርስ ለደንበኛው የሚከፈለው አማውንት ተመሳሳይ ነው። ያልኩት አማውንት ነው፣ እሱ ተመሳሳይ ነው። ግን ምን ላይ ነው ልዩነቱ? ፖሊሲው ላይ ነው፣ ሂደቱ ላይ ነው፣ ፕሮሲጀሩ ላይ ነው። ምን ማለት ነው? ተካፉል የሚከተለው ፕሮሲጀር የመረዳዳትን የመተጋገስን ፕሮሲጀር ነው ኖርማሊ የሚከተለው። ኮንቬንሽናል የሚከተለው ሻጭና የመግዛት የሴልስ ፕሮሲጀርን የሽያጭ ፕሮሲጀርን ነው የሚከተለው። ይሄኛው ቶታሊ የሽያጭ ፕሮሲጀርን አይከተልም። እንግዲህ በደንብ እንድታውቀው ከፈለኩኝ ተካፉል ምንም አይሸጥምም፣ ምንም አይገዛምም። እንግዲህ ይሄ ጥያቄ ቢቀርብ ደስ ይለኛል። ኖርማሊ ከፓብሊክም የኛ የየትኛውም እዚህ ኢንዱስትሪ ውስጥ
ተካፉል ላይ ለመሳተፍ የሚመጣ ደንበኛ ተካፉልን ለመግዛት አይመጣም። የነበረው የተለመደው እሱ ነው። ናው እንትኑ የተለመደው እሱ ነው። ለመግዛት የሚመጣ ነው የሚመስለው ነው። አባል ለመሆን ነው የሚመጣው። አባል ለመሆን የምን የዚህ የተካፉል ፑል አባል ለመሆን ተሳታፊ ነው የሚሆነው። በጋራ ነው ራሳቸውን ኢንሹር ያደርጋሉ እንጂ ተፈቃግደው ወደው ተጋግዘው ያንን አረቦን ከፍለው ያ የከፈሉት አረቦን ደግሞ እኔ የከፈልኩት ለአንተ አንተ የከፈልከው ለእኔ እየዋለ በዛ መልኩ ተፈቃግደን የምንሰራ አሰራር ነው እንጂ ካምፓኒው ሽጦልኝ እኔ ገዝቼ ካምፓኒን ኔክስት የሚያስገድደው አይነት አይደለም ማለት ነው። ስለዚህ በጣም ፓራዳይም ሺፍት ነው። በተካፉል ካምፓኒው ባለቤትም አይደለም ሲጀምር አስተዳደር ነው። ባለቤቶቹ ተሳታፊዎች ናቸው። አዎ እንደዚህ ነው ማለት ነው። በጣም የተለየ ነው ኖርማሊ። መልካም። ይሄ ጥሩ በተለይ በጣም ወሳኙና እንደው መሰረታዊ ልዩነቱም ይሄ ነው የሚታዩበትና ምናልባት ገንዘቡ ግን ጥሩ እሺ እዛ ጋር ተሳታፊ ከሆነ አሳደር ከሆነ የዚህ የግለሰቡ አሳደር ያኛው አሳደር ስራ ነው የሚሰራው። ይሄ ተሳታፊና አባል የሚሆን ከሆነ የተረፈ አከፋፈሉስ እንዴት ነው ቴክኒካሊ? በጣም ጥሩ። ይሄ ማለት ነው አስተዳደር የሆነው ካምፓኒ ሙያ ስላለው ኖሃው ስላለው ደንበኞች ደግሞ ተሰብስቦ ይሄድ ነገር ማኔጅ ስለማያደርጉ ያንን ካምፓኒው ማኔጅ ያደርግለታል። ሲያደርግ ግን ፎር ፍሪ አይደለም፣ በነፃ አይደለም። ስለዚህ እነዚህ ተሳታፊዎች ለሱ የሚከፍሉት ሬሾ በፐርሰንት አለ ማለት ነው። ካምፓኒው በነፃ ስለማይሰራ ሰራተኛ ቢሮ ብዙ ነገር ስላለው ከዚህ የተረፈው ለካሳ ይውላል ማለት ነው። መጀመሪያ እነሱ የሰበሰቡት ለካሳ ይውላል። ለካሳ ከዋለ በኋላ ደግሞ ሪተካፉል ብለን የምንጠራው ደግሞ አለ። ዓለም አቀፍ ኢንሹረሮች አሉ። ምን ማለት ነው? ሪተካፉል ማለት ነው የኢንሹራንስ እንደማለት ነው። የተካፉል ሌላኛው ተካፉል ምን ማለት ነው? እንደዛ ማለት ለምሳሌ ይሄ ተካፉል እዚህ አንድ ካምፓኒ የጀመረው ተካፉል ሊሸፍን የማይችል ከባድ አደጋዎች ሊመጡ ይችላሉ። ይህንን አደጋ መልሰን ልክ መጀመሪያ ኢንሹር ደንበኛን እንዳረግን ሁሉ ይሄ አደጋ ከባድ ስለሚሆን እኛም ወስደን ሌላ ቦታ ሌላ ዓለም ላይ ካምፓኒን ሪኢንሹር የሚያደርጉ አሉ ማለት ነው። እነዛ ተካፉል ጋር ወስደን እዛ ጋር ኢንሹራንስ እንገባለን። በጣም በስቶ አደጋው የሚመጣ ከሆነ እነሱ እንዲከፍሉ እናደርጋቸዋለን ማለት ነው። ኢትዮጵያ ላይ ይሄ ኤክስፒሪየንስ አለ፣ በደንብ አለ። ኢትዮሪ አለ ነምበር 1 እዚህ ሀገራችን ኢትዮሪ ስራው አንዱ ይሄ ነው። የኢንሹራንስ ካምፓኒዎችን መልሶ ኢንሹር ማድረግ ማለት ነው። ተካፉልም እሱም አለው። የተካፉል ዊንዶው አለው። ተካፉልን ኢንሹር ያደርጋል። ከኢትዮጵያ ውጭ ግን ሌላ ዓለም ላይ ለምሳሌ አፍሪካ ብዙ አሉ። እነሱ ጋር እንደገና ሪኢንሹራንስ እንሄዳለን ማለት ነው። ሪተካፉል ነው የሚባለው እሱ ማለት ነው። በእኛ አከፋፈሉ ጋር ከሄድን የፕሮፊት አከፋፈል ከዚህ ከተረፈ እንግዲህ ወደዛ ሊሄድ የፈለኩት ትርፍ የሚባለው ይሄን ሁሉ ከፍለ የቀረ ነገር ካለ ሁለት ነገር ይሆናል። አንደኛው ፑሉ የደንበኞች ነው። በየአመቱ አትመልስላቸው። ለምንድን ነው በየአመቱ ማትመልስላቸው? ደንበኞች ብዙ ጊዜ ይጠብቃሉ በየአመቱ እንዲመለስላቸው። ነገር ግን በኢንሹራንስ እንደዛ አይነት ህግ አይሄድም፣ አያስከድምም። ዛንድሮ የቀለለው ኢንሹራንስ አደጋ ዛንድሮ ያልመጣው በስቶ ያልመጣው አደጋ በሚቀጥለው በስቶ አይመጣም ማለት አይደለም። እውነት ነው። ምን ማለት ነው? ከሰበሰብከው በላይ ወይም እነሱ ፑላቸው ላይ ከከፈሉት በላይ አደጋ ሊመጣ ይችላል። ሪኢንሹራንሱም ከፍሎ ከዛ በላይ ሊሄድ ይችላል። ለዛ ሪዘርቭ ያስፈልግሃል። እሱን ልክ እንደ ማዳበሪያ ማድረግ አለብህ ማለት ነው፣ መያዝ አለብህ። ነገር ግን ስቲል ትርፉ ከቀጠለ እየበዛ ከቀጠለ የሸሪያ ቦርድ አድቫይስ ጠይቀ ለእያንዳንዱ ደንበኛ በተለያየ መንገድ የተለያዩ ሲስተሞች አሉት። ግማሹ የከፈለ ሬሾ የሚጠቀሙ አሉ፣ ግማሹ ሌላ ሜካኒዝም የሚጠቀሙ አሉ ማለት ነው። ዓለም ላይ ያለውን ነው ማወራል የፕራክቲሱ። ስለዚህ በዛ ሬሾ መሰረት ለዛ ደንበኛ ለየትኛው አደጋ ላላደረሰው ደንበኛ ይመለስለታል ማለት ነው። ይሄ የራሱ ተመርጦ ማለት ነው። አደጋ ያደረሰውማ ተረዳ ከማ ለምሳሌ እኔ ላይ አደጋ ደርሶ ከሆነ ከከፈልኩት በላይ ወሰድኩት ያንተን ነው አንተ የፈቀድክልኝና ሌሎች ካንተ ጋር ዛ አባል የሆኑት ሌላ ምንም የለኝማ ይመለስለታል ማለት የጋራ ትርፍ ካለኝ ነው። በትክክል ለዛ ለሱ ምንም የሚመለሰው ነገር የለም ማለት ነው። ምናልባት እንደ አጋጣሚ ሆኖ ምንም አይነት አደጋ የማይደርስ ከሆነ እንደ በአጠቃላይ በተሳታፊዎቹ ላይ ምንድን ነው የሚደረገው? ለነሱ ነው የሚመለሰው በትርፍ ክፍል መሰረት። ሌላ ኢንቨስትመንት ውስጥ እነዚህ ነገር ውስጥ የመግባት ነገር ይኖራል? እንደ አጠቃላይ እንደ ካምፓኒ አለ። የተካፉል ሲስተም 3 አይነት ነገሮች አሉት። አንደኛው የሼር ሆልደሩ ወይም ደግሞ የካምፓኒው አስተዳደሩ የሆነ ካምፓኒ
ቆርጦ የሚወስደው ሬሾ አለ። ያ የሱ ነው ማለት ነው። የቀረው ደግሞ ሰርተን ፐርሰንት ምንድነው የሆነ አማውንት ለኢንቨስትመንት የሚውላል ሙዳረባ ኢንቨስትመንት ብለን የምንጠራው። ከዛ የቀረው ደግሞ ዋናው ነገሩ ደግሞ ለክሌም ወይም ለካሳ ክፍያ የሚውል ይሆናል። ስለዚህ 3 ቦታ ክፍሎች አሉት። የሙዳረባ ኢንቨስትመንት ከባንክ ጋር የምትሰራው ኢንቨስትመንት ነው። ምንድነው አብረን ከባንክ ጋር ኢንቨስት አድርገህ ሐላል ባንክ ላይ ታደርግና ሐላል ባንክ ደግሞ ሐላል ኢንቨስትመንት ላይ ሰርቶ ትርፍ የመጋራት በጋራ በስምምነት መሰረት ማለት ነው። በሱ የምትሰራው ነው። እሱ ስቲል እኛ ሀገር ውስጥ አልዳበረ በብዙ ምክንያቶች። አንደኛው ኢንሹራንሶችም ኢንፋክት ናቸው ገና አሁን ጀማሪ ላይ ስለሆኑ ካፒታልን በደንብ አሳድገው ወደ ኢንቨስትመንት አልገቡ። ክሌም ትሪትመንቱ እዚህ ጋር ስላለ ማለት ነው። ነገር ግን እየሄድን ያለነው እንደ ኢንዱስትሪም ወደዛ ነው የሚኬደውም መሄድም ያለበት ወደዛ ነው ማለት ነው። መልካም እንግዲህ አቶ አደም አብዲ እንግዲህ የደበረ የኢንሹራንስ ልምድ ያሉትና በተለይም ተካፍሉን አስመልክቶ ለሰጡኝ ሰፊ ማብራሪያ በፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በመስጋና አቀርባለሁ። እኔ አመሰግናለሁ። አላህ ይስጥ። አሜን። ተመልካቾቼ የዚህን ሳምንት ፕሮግራም በዚህ ቋጫለሁ። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።